የዛሬው ደግሞ ጫን ያለው ነው። ጉድ እኮ ነው። አይ አብርሃም ያንተን መጨረሻ ያየ ሰው እኔ እንጃ ብቻ ግን ማለት ነው የምር አያ አይደለ መጨረሻ በቃ እንደዚህ ሆነ። አጀኢብ እኮ ነው ዘንድሮ። እንግዲህ ፍቅርና አብርሃም ሩም ውስጥ እጅ ከፍንጅ ተይዘዋል ማለት ነው። እናም እንግዲህ ያው አብርሃም ከላይ ቲሸርቱ የለም ነበር፣ ራቁቱን ነበረ። ልክ ሲነቃ እንዴ ምን እያረኩ ነው እዚህ? ምንድነው አንቺ ስምሰሪው እዚህ? ምን ላረግ መጥቼ ነው? ማን አመጣኝ? እንዴትስ መጣሁ? ምን አድርገሽ ነው? ምን አጠጥተሽ ነው? እያላት ነበረ። እንግዲህ ፍቅርም ምን እንደማያቅ ሰው ትሆናለህ አንተ ራስ አይደለ እንዴ ይዘኸኝ የመጣኸው እዚህ? ምን እየሆንክ ነው? ተረጋጋ እንጂ እያለችው ነበረ። እንዴ አንቺና እኔ እኮ የተገናኘ ነው እዛ ፕሮግራሙ ላይ ነው አይደል እንዴ? እና በዛን ሰዓት እኮ ይሄንን ጸጉርሽን እንደዚህ አልነበረም የተሰራሽው። እንዴት አሁን እንደዚህ ሆነሽ እዚህ ጋር መጣሽ? ምናምን እያላት ነበረ። እንዴ ይሄንም እኮ አንተ ነህ ጸጉር ቤት ወስደኸኝ እንድሰራ ያደረግከኝ እኮ አንተ ነህ አይደል እንዴ? ዛሬ እኮ 3ኛ ቀናችን ነው አብረን እያሳለፍን ነበረ። ምን እየሆንክ ነው? ተረጋጋ እንጂ እንደማያቅ ሰው ትሆናለህ እያለችው ነበረ። እንግዲህ አብርሃምም ምንም እንደማያቅ ሰው ሆኖ ነው እንግዲህ እዛ ጋር እንትን ሲል የነበረው ማለት ነው። እና እንግዲህ ያው ጫማውንም ሲለብስ አትለብስም ብለው ነበረ፣ ልብሱንም ቲሸርቱን። እንደገና ደግሞ ሄርሜላም ብዙ ጊዜ እንደደወለች እና ለምን ስደውል እንዳልነገረችው ሁሉ ሲጠይቃት ነበረ ማለት ነው። እናም እንግዲህ እዚህ ጋር ተቀመጥ፣ እኔ ሆነ የምልህን መሆን አለብህ። እምቢ ምትል ከሆነ ነግሬያለሁ። ደግሞ እኮ ቆንጆ ቪዲዮና ቆንጆ ፎቶ አንስቻለሁኝ ስትለው ነበረ። እሱም በጣም ደንግጦ እንግዲህ የታል ስልክሽ አንጪ፣ ለምንድነው ያነሳሽ፣ ለምንድነው የቀረሽ እያላት ነበረ። ምንድነው ከኔ የምትፈልጊው? ምንድነው ችግር አለብሽ እንዴ? ወይስ ያን በልጅነትሽ ጥዬሽ የሄድኩትን ያንን እየተበቀልሽ ነው ወይ ሲላት ነበረ። እሷም የምን በቀል ነው የምታወራው? እኔ ነግሬያለሁ፣ አርፈ ተቀመጥ እያለችው ነበረ ማለት ነው። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ እና ምሽቱን እንግዲህ ከአስደንጋጭ ዜና ሰምተናል። እንግዲህ ያው አበጋዝ ከፍቅር ጋር አንድ ላይ ሩም ውስጥ አብረው አድረው እጅ ከፍንጅ ተይዘዋል ማለት ነው። እንግዲህ አብርሃምም ምንም እንደማያቅ ሆኖ እንግዲህ ራክሽን እየሰራ ነበረ። ፍቅርም እንደማያቅ ሰው አትሆን እንጂ ምን እየሆንክ ነው? አንተ ነህ እኮ ጸጉር ቤትም የወሰድከኝ አንተ ነህ፣ እዚህም ያመጣኸኝ አንተ ነህ። ደግሞ እኮ መታወቂያ የተያዘው ያንተ ነው። ምን እየሆንክ ነው? አርፈ ተቀመጥ፣ አለበለዛ እጮሃለሁኝ እያለችው ነበረ። እጮሃለሁ ምን ሆነሽ ነው ካሉኝም ደፈረኝ ብዬ ነው እንትን ምለው እያለች እንግዲህ ስትለው ነበረ ማለት ነው። እንግዲህማ በቃ ስትናፍቀኝ አይሃለሁኝ ቪዲዮና ፎቶ አንስቻለሁኝ እያለችው ነበረ። እሱም እንግዲህ ለምንድነው ያነሳሽ? ምን ፈልገሽ ነው ከኔ? ምንድነው የምትፈልጊው ንገሪኝ እያላት ነበረ። እንግዲህ ደንግጦ ያን ፎቶና ቪዲዮ የምትለውንም ለማጥፋት እየሞከረ ነበረ፣ ግን አልከፈተው ብሏል ስልኩ። እሷም እንግዲህ ነግሬ ያለሁኝ አለበለዚያ አርፈ ማትቀመጥ ከሆነ እለቀዋለሁኝ እያላት ነበር። አፍኔ ሁሉ ገልሻለሁኝ ሲላት ነበረ። እኔ አርፈህ ማትቀመጥ ከሆነ ሜዳ ላይ እለቀዋለሁኝ ነግሬ ያለው እያለች እንግዲህ ስትለው ነበረ። አረ ይሄ ነገር ምንድነው? ወዴት እየሄደ ነው እንዴ? አሁን እሱ ትናንትና መኪና ውስጥ እንግዲህ ያው እንዳየነው ከሆነ ሲሳሳሙ ምን ሲሉ ነበረ መኪና ውስጥ ማለት ነው። የሚያሳይ ቪዲዮ ወጥቶ ሁሉም ሰው ሲቀባበለው ነበረ ማለት ነው። ዛሬ ላይ ደግሞ እንግዲህ ምንም እንደማያቅ ሰው እዛ ቦታ ላይ ለምን እንደመጣ ማን ይዞት እንደመጣ
እንደማያቅ ምናምን ነው እየተናገረ ያለው ማለት ነው። እሷ ደግሞ እንዴት እንደማያቅ ሰው ትሆናለህ? አንተ ራስህ እኮ ነህ አይደል እንደ መኪናውን እየነዳህ እዚህ ቦታ ላይ ያመጣኸኝ እያለችው ነበረ። ፕሮግራሙ ላይ እኮ ደግሞ ጸጉርሽ እንደዚህ አልነበረም ሲላት ነበረ። እሷም እንግዲህ ጸጉሬንም እኮ ጸጉር ቤት የወሰድከኝ አንተ ነህ እንዲሰራ ያደረከኝ እያለችው ነበረ ማለት ነው። ታዲያ ይሄንን ካደረገ እውነት የሆነ መጠጥ ነገር ምናምን የሆነ ነገር ጨምራ ቢሆን መቼም ራሱን ተቋቁሞ መኪና ሊነዳ አይችልም። እንደገና እሷንም ደግሞ ጸጉር ቤት ሄዳ እንድትሰራ ይዟት አይሄድም ነበር። ብቻ አላቅም የምር እየተፈጠረ ያለው ነገር ግን በጣም የሚገርም ነገር ነው። እና እንግዲህ ያው ፍቅር ሩታና ሄርሜላም ይመጣሉ ስትለው ነበረ። ጠርተሻቸው እያላት ነበር። አዎ ይመጣሉ ጠርቻቸዋለሁኝ ስትለው ነበር። ከኔ ምንድነው የምትፈልጊው? አንቺ ላይ ከኔ ምንድነው የምትፈልጊው? አበርሽ እንዴ? ምን እየሆንሽ ነው? እያላት ነበረ። በመጨረሻም እንግዲህ ያው ሩታና ሄርሜላ እናምላቸዋለን። እንግዲህ ሩታና ሄርሜላ በቦታው ላይ ደርሰው እንግዲህ ያዩትን አይተዋል ማለት ነው። እና እንግዲህ ያው አብርሃም ቲሸርቱን ፈልጎ ከለበሰ በኋላ ጫማውን ካደረገ በኋላ እንግዲህ ፍቅር እንግዲህ ድጋሚ ቲሸርቱንና ጫማውን እንዲያወልቅና መጀመሪያ ላይ ወደ ነበረበት ቦታው እንዲመለስ ትዕዛዝ ሰጥታው እንግዲህ ትዕዛዟንም ተቀብሎ ቲሸርቱን አውልቆ ቁጭ ባለበት እንግዲህ ሄርሜላና ሩታ መጥተዋል ማለት ነው። ያው እንግዲህ ይሄን ያደረገውም አድርግ የምልህን ነገር አድርግ፣ አይ የምትል ከሆነ ፎቶውንና ቪዲዮውን ሚዲያ ላይ ለቅቄ ትዋረዳለህ ስትለው ነበረ ማለት ነው። እሱም እንግዲህ ትዕዛዟን ተቀብሎ ያው አድርግ ያለችውን ነገር አድርጎም ማለት ነው። እንግዲህ እዛ ጋር ምንም እንደማያቅ እንዴት እዛ ቦታ ላይ እንዴት ተገኘ ምንም እንደማያቅ ሆኖ ነበር እንግዲህ ራክሽን ሲሰራ የነበረው ማለት ነው። እኔ እኮ የሚገርመኝ ነገር ማለት ነው ትናንትና ነው የሆነ ቪዲዮ ተለቋል እኮ መኪና ውስጥ አንድ ላይ እየተሳሳሙ እያወሩ ምናምን ማለት ነው የሚያሳይ ቪዲዮ። ከዛ ቻው ብለው ወረደች። ስለዚህ እንደማያቅ ሰው ሆኖ እዚህ ጋር አሁን እየተናገረ ያለው ማለት ነው። እሷ ደግሞ እንደማያቅ ሰው ሆነ ትናገራለች። እንዴ ራስህ እኮ ነህ እዚህ ያመጣኸኝ አንተ ነህ። ጸጉር ቤትም እንዲሄድ አደረግከው አንተ ነህ። አንተ ነው የወሰድከኝ። ምን እየሆንክ ነው እያለችው ነበረ። እሱ ግን ምንም እንደማያውቁ ነው እዛ ጋር ስንትን ሲል የነበረው ማለት ነው። እና አብርሃም ማለት ነው እንግዲህ ያው የእጅህን ያገኘው ሰው የዘራውን የሚያጭደው አንተም የዘራውን ነው እያጭድክ ያለው። ሄርሜላም የዘራችውን ነው እያጨደች ያለችው። እንግዲህ አንተም ብትሆን ያንተ ልብ ሆዷ ይዛ እዛጋ እሷን እዛጋ አስቀምጣ አንተ ከሌላ ሴት ጋር እንደፈለክ እየተለጣጠፍክ እንደፈለክ ይሆንክ እሷን ስታስለቅስ ነበር ሩታን ማለት ነው። ሄርሜላም ብትሆን የሰው ባል ቀምታ ልጅን ያላባት ያስቀረች ሴት ናት። ይበላት። ለሁለታችሁም ምንም የሚታዘንላችሁ ነገር አይኖርም። እንደኔ የምሬን ነው። ለሁለታችሁም መታዘን ያለበት ነገር አለ ብዬ አላስብም። ሁለታችሁም አንድ አይነት ስለሆናችሁ ማለት ነው። አብርሃምና ሄርሜላ ማለት ነው። የእጃችሁን ነው እያገኛችሁ ያላችሁት። እንግዲህ ይበላችሁ። እሰይ ፍቅርዬ ይመችሽ፣ ቀጥይበት። ግን ራስሽን ጠብቂ ደግሞ ማለት ነው። እሺ። እና ይሄን ይመስላል። ለማንኛውም ቤተሰብ ላይክ፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባይ ባይ።